የጠቅላዩ ምላሽ እየተጠበቀ ነው። ከኢትዮጵያ በኩል ሊሰማ ያለው ሰበር ዜና የፖለቲከኞችን ቀልብ ስቧል። ብዙ ተከታይ ያላቸው የሶማሊላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሊላንድ በዛሬው ዕለት እውቅና እንደምትሰጥ በስፋት እየዘገቡ ይገኛሉ። ይህ ከሆነ ደግሞ ለኢትዮጵያ መዘዙ የከፋ ነው። ጉዳዩን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይብዛላችሁ እያልን ለሰዓቱ ወደ ያዝንላችሁ መረጃችን እናመራለን። ከኢትዮጵያ በኩል ሰበር ዜና ሊሰማ ይችላል የሚል መረጃ በስፋት እየተሰራጨ ይገኛል። የኢትዮጵያ ምላሽ በቀጠናው በጉጉት እየተጠበቀ ነው። ብዙ ተከታይ ያላቸው የሶማሊላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሊላንድ በዛሬው ዕለት እውቅና እንደምትሰጥ በስፋት እየዘገቡ ይገኛሉ። ኢትዮጵያ እስራኤልን በመከተል እውቅና ለመስጠት ዝግጅቷን ጨርሳለች ሲሉ ዛሬ ከኢትዮጵያ በኩል ሰበር ዜና ጠብቅ የሚሉ ልጥፎችን እያሰራጩም ይገኛሉ። ባለፈው አርብ እስራኤል ለሶማሊላንድ የሰጠችውን እውቅና በተመለከተ አስቀድመው መረጃ ያወጡ ሚዲያዎች ይህንን መረጃ በስፋት እያራገቡት ይገኛሉ። የዛሬ 2 ዓመት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት መፈራረሟም የሚታወስ ነው። ባሳለፍነው ሳምንት ከእስራኤል የሀገርነት እውቅናን ያገኘችው ሶማሊላንድ በተመለከተ ኢትዮጵያ እስካሁን አቋሟን ሳታሳውቅ ዝምታን መርጣለች። ኢትዮጵያ የቅርብ ግንኙነት ካላትና ከ2 ዓመት በፊት የባህር በር የማግኛ የመግባቢያ ሰነድ የተፈራረመቻት የሶማሊላንድ የእውቅና ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀር እጅግ መነጋገሪያ ሆኗል። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞን ድጋፍ ሳትገልጽ ከመቆየቷን በተጨማሪ የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡ ቀናት ተቆጥረዋል። የኢትዮጵያ ባለስልጣናት የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን በጉዳዩ ላይ ከባድ ዝምታን መርጠዋል። የመንግስት ጣቢያ የሆነው የኢትዮጵያ ቴሌቪዥን፣ የኢትዮጵያ ዜና አገልግሎትና ለመንግስት ቅርብ የሆነው ፋና እስራኤል የመጀመሪያ ሀገር በመሆን ለሶማሊላንድ የሰጠችውን እውቅና ሽፋን አልሰጡትም። በተጨማሪም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው የነበረ ቢሆንም ስለ ሶማሊላንድ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡ ቀርተዋል። ይህም ነገሮች እንዲደራረቡ ጥርጣሬውን ከፍ እንዲልም አድርጎታል። የእስራኤልን እውቅና ተከትሎ የሶማሊያው ፕሬዝደንትና የውጭ ጉዳይ ሚኒስተር በዙሪያቸው ላሉ ሀገራት መሪዎችና የውጭ ጉዳይ ሚኒስተሮች ስልክ በመደወል ድጋፋቸውን እንዲሰጧቸውና የእስራኤልን እርምጃ እንዲያወግዙ ውይይት ማድረጋቸውን በገጻቸው ላይ አመላክተዋል። ባለስልጣናቱ የሶማሊያ ዋነኛ ተግባሮች እናም በአካባቢው ወሳኝ ሀገር ከሆነችው ኢትዮጵያ ባለስልጣናት ጋር ውይይት ስለማድረጋቸው እስካሁን ያሉት ነገር የለም። ግብጽ፣ ሱዳን፣ ጅቡቲና ኤርትራ የእስራኤልን እውቅና በይፋ የተቃወሙ ሀገራት ሲሆኑ ኢትዮጵያን ጨምሮ የኬንያና የኡጋንዳ መንግስታት አቋማቸውን እስካሁን አላሳወቁም። ነገር ግን እስራኤል ለሶማሊላንድ የሀገርነት እውቅናን ከመስጠቷ ከቀናት በፊት የሶማሊያው ፕሬዝደንት ሼክ ሀሰን መሐመድ በአዲስ አበባ የአንድ ቀን ጉብኝት ማድረጋቸው የሚታወስ ነው። ኢትዮጵያ በ2016 ዓ.ም ነጻ ሀገርነቷን ካወጀችው ሶማሊላንድ ጋር የባህር ጠረፍ ለማግኘት በምላሹ እውቅና ለመስጠት የመግባቢያ ሰነድ ተፈራርማ እንደነበርም የሚታወስ ነው። ታዲያ አሁን ላይ ይህ ጉዳይ በቀጠናው ከፍተኛ መነጋገሪያ ሆኗል። ኢትዮጵያ ለሶማሊላንድ እውቅና ትሰጣለች አትሰጥም የሚሉ ሁለት አጀንዳዎች በስፋት በፖለቲካ ተንታኞች እየተነገሩ የሚገኝ ሲሆን ኢትዮጵያ ለሶማሊላንድ እውቅና ከሰጠች መዘዙ ከባድ ነው የሚሉ በርካታ ጉዳዮችን በስፋት እየተደመጡ ይገኛሉ። ብዙዎች ኢትዮጵያ ከእስራኤል ቀጥሎ ሁለተኛው እውቅና ሰጪ ሀገር ትሆናለች በማለት እየተነበዩ ቢሆንም ሌሎች ደግሞ በፍጹም ኢትዮጵያ ይህንን አታደርግም፣ ይህንን ካደረገች የሚከሰተው ነገር አስፈሪ ነው በማለትም ምላሾቻቸውን እየሰጡ ይገኛሉ። አሜሪካ እስካሁን ይፋ ያደረገችው ነገር ባይኖርም ለሶማሊላንድ እውቅና ትሰጥም። ሙሉ የአውሮፓ ህብረት እስራኤል የሰጠችውን እውቅና አውግዘውታል። የአፍሪካ ህብረት፣ ቻይናና 21 የአረብ ሀገራት ሁሉም የአፍሪካና ሁሉም በሚባል ደረጃ የእስያ ሀገራትም ይህንን አውግዘውታል። ሶማሊላንድ እንደ ሀገር የአፍሪካ ህብረት አባል መሆን አትችልም ማለት ነው። የተባበሩት መንግስታት ድርጅትም አባልም አትሆንም። ምክንያቱም አብዛኛው አባላት የሶማሊላንድ እውቅናን ያወግዛሉ። በተጨማሪም በጸጥታ ምክር ቤት ውስጥ ቻይናና ሩሲያ ድምጽ የመሻር መብታቸውን ስለሚጠቀሙ ለሶማሊላንድ የተባበሩት መንግስታት አባልነት የማይታሰብ ነው የሚል ትንታኔም ወጥቷል። ኢትዮጵያ በ2024 ከሶማሊላንድ ጋር ወደብ ለማግኘት የመግባቢያ ስምምነት ብትፈራረምም ለሶማሊላንድ እውቅናን አትሰጥም። ኢትዮጵያ ከሶማሊላንድ ጋር ጥሩ ግንኙነት እንዲኖራት ለማድረግ የሶማሊላንድን እውቅና መተው ግድ ይሆንባታል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የወደብ ስምምነት ለመተግበር የሶማሊያ ፈቃደኝነትም የግድ ይላል። ኢትዮጵያ እስራኤልን ተከትላ ለሶማሊላንድ እውቅና
እውቅና ብትሰጥ ሆኖ የማያውቅ የዲፕሎማቲክ ቀውስ ያመጣል። ከሶማሊያ፣ ከግብጽ፣ ከቱርክ፣ ከጅቡቲና ከባድ የአፍሪካ ህብረትና የአረብ ሊግ ውግዘት ወይም መገለል አሊያም ደግሞ ግጭቶች ሊፈጠሩ ይችላሉ። ኢትዮጵያ በአፍሪካ ህብረት ውስጥ ያላት ሚናና በታሪክ ለግዛት አንድነት ያላት ቁርጠኝነት ተደምሮ በዲፕሎማሲ ዜሮ ውጤት ሊያመጣ ስለሚችል ለሶማሊላንድ እውቅና የመስጠቷ ሁኔታ የማይታሰብም ሆኗል። አብይ አህመድ አንካራ ድረስ ሄዶ የፈረመው አሳሪ ውል ላይ ኢትዮጵያ የሶማሊያን የግዛት አንድነት እንደምታከብር ቃል ገብቷል። ኢትዮጵያ ከሶማሊያ ጋር ያላትን ግንኙነት ካደሰች በኋላ ለሶማሊላንድ እውቅና መስጠት በአብይ መንግስት የማይታሰብ ነው። ኢትዮጵያ እውቅና ብትሰጥ በብዙ ግንባሮች ላይ ጫና ይገጥማታል የሚል ሰፊ ትንታኔም ተደምጧል። ለሶማሊላንድ እውቅና መስጠት የባህር መዳረሻን ሊያስገኝ ቢችልም ኢትዮጵያ ለአንካራ ስምምነት ያላትን ቁርጠኝነትና ታማኒነት ከመጉዳት አልፎ የሶማሊያን የግዛት አንድነት ከሚደግፈው የአፍሪካ ህብረት እንድትገለልም ሊያደርጋት ይችላል። ቱርክ በሶማሊያ በኩል ወታደራዊ ተጽዕኖ ልታደርግ ትችላለች። በተጨማሪም ኢትዮጵያ ላይ ቀጠናዊና ዓለም አቀፋዊ ውግዘት እና መገለልን ሊያስከትልም ይችላል። የአፍሪካ ህብረት በዚህ ወር አጋማሽ ታህሳስ 15 2025 ላይ ባወጣው መግለጫ የሶማሊያን የግዛት አንድነት እንደሚያከብርና የሶማሊላንድን እውቅና እንደማይቀበል አረጋግጧል። የአውሮፓ ህብረት በፈረንጆቹ ታህሳስ 27 2025 ባወጣው መግለጫ የአፍሪካ ህብረትን መርህ እንደሚደግፍም ይፋ አድርጓል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ